አርዕስተ ዜና በሱዳን ኡምራ ኩባ የተጋሩ ስደተኞች መጠለያ ጣቢያ ላይ ባጋጠመው የእሳት አደጋ ከፍተኛ ጉዳት መድረሱ ተገለጸ። በትግራይ በየመጠለያ ጣቢያዎቹ የተጠለሉት በሚሊዮኖች የሚቆጠሩ ተፈናቃዮች እጅግ አስከፊ ሁኔታ እያሳለፉ መሆናቸው ተገለጸ። ታላቋ ብሪታንያ ሱዳን በተመለከተ ልታካሂድ ያሰበችውን ጉባኤ የሱዳን መንግስት ተቃወመ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝኩኝ ቀዳሚ ወደ አደረግነው ዜናም አለፍ። በሱዳን ኡምራ ኩባ የተጋሩ ስደተኞች መጠለያ ጣቢያ ላይ ባጋጠመው የእሳት አደጋ ከፍተኛ ጉዳት መድረሱ ተገለጸ። የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ ተደርጎ በስቃይ ውስጥ ያሉት ወገኖች ወደ ቀያቸው እንዲመለሱም ስደተኞቹ ጥሪ አቅርበዋል። ለወልደ ምህረት ገዛኢ ዘገባ ሙሉ ብርሃን ግደይ እንደሚከተለው ያቀርበዋል። በጀኖሳይዳዊ ጦርነቱ ምክንያት ከሞቀ ቤታቸው ተሰደው በሱዳን በተለያዩ መጠለያ ጣቢያዎች የሚገኙ ተጋሩ ስደተኞች ኑሯቸው ከጊዜ ወደ ጊዜ እየተባባሰ አሁን ላይ እጅግ አሳዛኝና አስከፊ ሆኗል። ከቤታቸው ተሰደው በመጠለያ ጣቢያዎቹ በረሃብና በበሽታ ብሎም በሱዳን የእርስ በርስ ጦርነት ምክንያት የሚያሳልፉትን ስቃይ ሳይበቃቸው አሁን ደግሞ በየጊዜው በሚከሰቱ የተፈጥሮና የሰው ሰራሽ አደጋዎችም ከባድ ጊዜን እያሳለፉ አለፍ ሲልም ህይወታቸው እየተነጠቁ ነው። በተለይም በእነዚህ የስደተኞች መጠለያ ጣቢያዎች በተደጋጋሚ በሚከሰቱ የእሳት አደጋዎች ምክንያት ከፍተኛ ጉዳትን እያስተናገዱ ነው። በዛሬው ዕለትም ከቀኑ 7 ሰዓት ገደማ በሱዳን ኡምራ ኩባ ስደተኞች መጠለያ ጣቢያ በተከሰተው የእሳት አደጋ ምክንያት ከፍተኛ ጉዳት መድረሱን የጉዳቱ ሰለባ ወገኖች ተናግረዋል። በዛሬው ዕለት በተከሰተው የእሳት አደጋ በርካታ ቤቶች ናቸው የተቃጠሉት። ከፍተኛ ጉዳት ነው የደረሰብን። የምናደርገው ጠፍቶብናል። እጅግ አስከፊ ጉዳት ላይ ነው ያለነው። እንደሚታየው በርካታ ቤቶች ናቸው የተቃጠሉት። በንብረታችን ላይም ከፍተኛ ውድመት ደርሰዋል። ህዝባችን በአስከፊ አደጋ ውስጥ ነው ያለው። እንደምታዩት ከ11 በላይ ቤት ነው የተቃጠለው። የቀረ ንብረትም የለም። ቃጸሎዚ መጀመሪያ ዝሆነት አንተ ገዛ ያጀምራ ተፋቡን ነሬ በአደጋው ከፍተኛ ጉዳት ነው የደረሰው። በርካታ ቤቶች ናቸው የተቃጠሉት። የተረፈ ንብረትም የለም። ሁሉም ተቃጥሏል። በጣም ያሳዝናል። አሁን ባለጋቲምና ነው ባራው ሐው ቃጠሎ ጋቲምና የእሳት አደጋ ነው ያጋጠመን። ብዙ ቤቶች ናቸው የተቃጠሉት። በጣም ነው የሚያሳዝነው። እንደምታዩ ቃጠሎ ከባድ ነው። በጣም አስቸጋሪ ሁኔታ ውስጥ ነን ያለነው። አሽከር ግን በአመቱ ብዙ ጊዜ ሐው ቃጠሎ ዘካተነ ነው የተናደለው። በየአመቱ ነው በተደጋጋሚ የእሳት አደጋ ያጋጠመን ያለው። በዘንድሮ አመት ደግሞ የሁለት ህጻናት ህይወት የቀጠፈውና በርካታ ሰው የጎዳው የእሳት አደጋ አጋጥሞናል። ዛሬም በተመሳሳይ በርካታ ቤቶች ያቃጠለውን የእሳት አደጋ ነው ያጋጠመን። ንብረትም ሙሉ በሙሉ ወድሟል። ተጋሩ ስደተኞቹ የፕሪቶሪያው ስምምነት በተሟላ መንገድ ተግባራዊ ተደርጎ ወደ መኖሪያ ቀያቸው መመለስ ባለመቻላቸው አሁን ላይ በከፋ ሁኔታ ውስጥ መሆናቸውንና በዚህ ከቀጠሉም ሌላ እልቂት ሊከሰት እንደሚችል ነው የሚናገሩት። አውሩና በጣም ችግር ወዲያና ያዘለና ሐጅ በከባድ ችግር ውስጥ ነው የወደቅነውና ተባበሩን እባካችሁ። የምንሄድበትም አጣን። በአደጋ በመንከራ ውስጥ ነው ያለነው። ስለዚህ የሚመለከተው አካል ይድረስልን። ጉዳትና ይለም አንተ ጥራህ አይኮነ አብሶሙን ይዝበጽህ ዘሎ ጉዳት እዚሁ አደጋው ዛሬ ብቻ አይደለም እያጋጠመ ያለው በየሳምንቱ ነው። ስለዚህ መንግስት ይህን አደጋ ያየ መፍትሄ ካላስቀመጠ ቀጣይም የከፋ እልቂት ነው የሚከሰተው። ስለዚህ ወደ ቤታችን በአስቸኳይ ልንመለስ ይገባል። አደጋ ውስጥ ነን ያለነው። እነኚህ ወገኖች ዓለም እንዲደርስላቸው በተደጋጋሚ ድምጻቸው ቢያሰሙም የፕሪቶሪያ ስምምነት የተፈራረሙም ሆነ ያፈራረሙ አካላት ብሎም ዓለም አቀፉ ማህበረሰብ እነዚህን ወገኖች ድምጽ ሰምተው መፍትሄ ሊሰጡ ይቀርና እንዴት ናችሁ ለማለት እንኳን ተቸግረው እንዲህ ሲያልቁ ዳር ይዘው ዝምታን መርጠዋል። ተጋሩ ስደተኞቹ አሁንም ይጣራሉ። ስምምነቱ ተተግብሮ ወደ ቤታቸው እንዲመለሱ ይማጸናሉ። አሁን ንኩት አካል እንዳልዩ ጉዳይ ይተራዩ ናመረበታ ይበቁጥስ ምንሰና ዘለው አሁንም የሚመለከተው አካል አደጋውን አይቶ መፍትሄ ሊሰጠን ይገባል። ወደ መኖሪያ ቀያችን በአስቸኳይ ልንመለስ ይገባል። አደጋ ውስጥ ነን ያለነው። ስለዚህ የሚመለከተው አካል በአስቸኳይ ወደ ቤታችን ሊመልሰን ይገባል። ከፍተኛ አደጋ ነው ያጋጠመን ያለው። በጣም ያስቸግርና ምትሩ አዊ ሰሙን ከመላና ሀቃጥና ምስነብራትና አድና መለስና ወጃሁ አድና ስመለስና ዝመረቃትና መሬትና ደቀሰና ነፍስ ኖረት ምካውና ደሞ በጣም ቀን ይቆና ሀሳብ አድና መለስና አደራው
ጨኒቁና ይዘለው አረጃሁም ራጤና እንታይ ነምገርና هنا አረጃሁም ዓለም ስሙዕና እስኪ ዓለም ስሙዕና አረጀነውና አረጃኻት ተቃጢልና አረና አድና መለስና ወጃሁም ዓለም ራይና ወጃኻቱም ከጥቂት ቀናት በፊትም በአምራ ኩባ የስደተኞች መጠለያ ጣቢያ በደረሰው የእሳት አደጋ የሁለት ህፃናት ህይወት ማለፉ አይዘነጋም። ወደ ቀጣይ ዜናችን ስናልፍ በትግራይ በብየ መጠለያ ጣቢያዎቹ የተጠለሉት በሚሊዮን የሚቆጠሩ ተፈናቃዮች እጅግ አስከፊ ሁኔታ ያሳለፉ መሆናቸው ተገለጸ። አዲስ ስታንዳርድ የዓለም አቀፍ የስደተኞች ተቋም መረጃ ዋቢ አድርጎ ዛሬ ይዞት በወጣው ዘገባ እንዳመላከተው አሁንም ተጨማሪ አዳዲስ ተፈናቃዮች መኖራቸውን በመጠቆም መጠለያ ጣቢያዎቹ ከመጨናነቃቸው ባለፈ እየፈራረሱ መሆናቸውንም ዘግበዋል። አለነ ካሳ ተጨማሪ አለው። የፕሪቶሪያ የተኩስ አቁም ስምምነት ከተፈረመ ወዲህ ከሁለት ዓመት በላይ አድርገዋል። ስምምነቱ ሙሉ በሙሉ ባለመፈጸሙ ምክንያት ተፈናቃዮች ወደ ቀያቸው መመለስ አልቻሉም። ይህም ተከትሎ የትግራይ ተፈናቃዮች አሁን ላይ ከመቼውም ጊዜ በላይ ለከፋ ችግር ተዳርገው ይገኛሉ። ይህ በእንዲህ እንዳለ በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ አይኦኤም ማስታወቁ አዲስ ስታንዳርድ በዘገባው አስፍረዋል። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸው ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ትናንት መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ በመሆናቸው በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ሲል ገልጸዋል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥርም መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ መጨናነቁ የከፋ እንደሆነ በመግለጫው ያስታወቀው ተቋሙ በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈረሱ ነው ሲልም ገልጸዋል። የመጠለያዎቹ መጨናነቅ በዋናነት የተጠቀሰው ምክንያት ደግሞ በቤት ክራይ ተከራይቶ በተለያየ አካባቢዎች ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ምክንያት ወደ መጠለያዎቹ ተመልሰው በመግባታቸው መሆኑን ዘገባው ጠቅሰዋል። በተለይም በሽሬ አካባቢ የሚገኙ በማይ ሐንሰ ሕጻጽ አዲ ሐመዳይ፣ አዲ ነብሬ፣ ታህታ ዳቦና ሌሎች መጠለያ ጣቢያዎች የሚገኙ ተፈናቃዮች የደህንነት ስጋት ያለባቸው መሆኑን ተፈናቃዮቹ ባልተደራጀና በከፋ ሁኔታ ላይ ናቸው ሲል አስታውቋል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ቢሆንም ወደ መጠለያ ጣቢያዎቹ ለማዛወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን በ21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች ማዛወር መቻሉን አመላክተዋል። ይህም የነበረውን የተፈናቃዮች መጠለያ ጣቢያ ከማርጀቱ ባለፈ በሰው ብዛት እንዲጨናነቅ ማድረጉን ገልጸዋል። ይሁን እንጂ አሁንም በክልሉ በተለያዩ አካባቢዎች 92 በሚሆኑ ትምህርት ቤቶች ተፈናቃዮች ተጠልለው እንደሚገኙ ያስታወቀው ተቋሙ ይህም በርካታ ህጻናት ወደ ትምህርት ገበታ እንዳይገቡ አድርገዋል በማለት ቀውሱ ከመቼውም ጊዜ በላይ እንዲባባስ አድርገዋል ሲል በመግለጫው አመላክተዋል። መጠለያ ጣቢያዎቹ ባሉበት አካባቢ የሚገኙ ነዋሪዎችና የተፈናቃዮቹን ግንኙነት እየተፈታተነው ይገኛል ሲል አይኦኤም አሳስበዋል። በትግራይ ክልል የሚገኙ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙና ቁጥራቸውም ከ1 ሚሊዮን በላይ መሆኑን ግሎባል ሼልተር ክላስተር የተሰኘ ተቋም ያወጣውን ሪፖርት ዋቢ በማድረግ መዘገቡ የሚታወስ ነው። ሪፖርቱ በክልሉ በሚገኙ 9 የጋራ መጠለያ ማዕከላት ውስጥ የሚኖሩ 18 በመቶ ተፈናቃዮች በከባድ የተጨናነቁ ሁኔታ ውስጥ እንዳሉና የግል ቦታ እጦት እንዳጋጠማቸው ገልጾ ይህም ከባድ የጤናና የጥበቃ አደጋዎች ያስከትላል ማለቱ በዘገባው ተካተዋል። በተጨማሪም በኢትዮጵያ ከ3.3 ሚሊዮን በላይ የአገር ውስጥ ተፈናቃዮች እንደሚገኙም የዓለም አቀፍ ፍልሰተኞች ድርጅት መረጃን ዋቢ በማድረግ መዘገቡም ይታወሳል። በድርጅቱ መረጃ መሰረት ግጭት ለመፈናቀሉ ዋነኛው መንስኤ ነው ማለቱም ተካተዋል። የዘገባው ስጋት ግምት ውስጥ በማስገባትም አሁንም ቢሆን ተፈናቃዮች ለአምስተኛ ክረምት ለከፋ ስቃይ እንዳይዳረጉ በስምምነቱ መሰረት የሚመለከታቸው አካላት ወደ ቀያቸው እንዲመልሷቸው ተፈናቃዮች በተደጋጋሚ ጥሪ በማቅረብ ላይ ናቸው። የእማሆይ ጸጋ ግርማይ ምግባረ ሰናይ ድርጅት እንደ ሰው በህይወት መቀጠል እንድንችል ያደረገ ድርጅት ነው ሲሉ ያነጋገርናቸው ተፈናቃይ ህፃናት ገለጹ። ድርጅቱ ዘርና ሃይማኖት ሳይለይ ብዙዎች መታደጉን በመግለጽ አሁንም በህይወት እንዲቆዩ ሁሉም አካል ድጋፍ እንዲያደርግላቸውም ህፃናቱ ጥሪ አቅርበዋል። ለሰፉ ብርሃኑ ዘገባ ዘውዱ አለማየሁ እንደሚከተለው ታቀርበዋለች።
ህፃናትን ካለ ወላጅ ወላጆችን ካለ ጧሪ ያስቀረው የትግራይ ጦርነት ብዙ እልቂትን ያስከተለ ብዙሃንን ከቤት ንብረታቸው ያፈናቀለ መጥፎ ክስተት ሲሆን አሁንም ድረስ ተፈናቅለው በየመጠለያ ጣቢያው አስከፊ ህይወት በመግፋት ላይ ያሉ ወገኖች መኖራቸው ደግሞ ሌላኛው የጦርነቱ ቀውስ ሆኖ ቀጥሏል። በአብይ አዲ ከተማም ከተለያዩ የትግራይ አካባቢዎችም ሆነ ሌሎች ቦታዎች የተፈናቀሉ ህፃናት ከሞት የታደጉት እማሆይ ጸጋ በርካታ ህፃናትን ሰብስበው በመመገብ ህይወታቸውን መታደጋቸውን የገለጹልን በምግባረ ሰናይ ድርጅቱ የሚገለገሉ አካላት እማሆይ ሰውነትን የሚያስቀድሙና ዘር ሃይማኖት ሳይለዩ በጎ ተግባራትን እያከናወኑ የሚገኙ እናት መሆናቸውን ገልጸዋል። እማሆይ ጸጋ እስላምና ክርስቲያን ሳትለይ ሁሉንም ነው የምትደግፈው። እሷ ባታግዘን ባትመግበን በህይወት ለመቆየታችንም እጠራጥራለሁ። ማንም ያስታወሰን የለም፣ መንግስትም አላየንም። እሷ ግን ስንራብ አብልታ ቤት ክራይ መክፈያ ስናጣ ደግፋናለች። ከእማሆይ ጸጋ ጋር ከሆንኩኝ 4 ዓመታትን አስቆጥሬ ያለሁም። እኔም ብቻ ሳይሆን 3 ወንድሞቼም አሉ። ቤታችን ውስጥ ምንም የሚበላ ነገር ስለሌለ እዚህ ነው የምንበላው። ስሜ ይርጋ ተስፋ ይባላለሁም። የምኖረው በአብይ አዲ ከተማ የተፈናቃዮች መጠለያ ነው። የመጣሁት ከጸገዴ ነው። ተፈናቅለን ከመጣን ጀምሮ እየመገበችን ያለችው እማሆይ ጸጋ ነች። ርብቃ ፀሐይ ይባላለሁ። የመጣሁት ከጸገዴ ነው። እዚህ ከእማሆይ ጸጋ ጋር መመገብ ከጀመረን 5 ዓመት ሆኖናል። እስካሁን እማሆይ አይዛችሁ ያለች እየመገበችን ነው ያለችው። ህይወታችን መቀጠል የቻለው በእማሆይ ድጋፍ ነው። ህፃናት ነጋቸው የተሻለ እንዲሆን ዛሬን መስራት አስፈላጊ መሆኑ ይታወቃል። ህፃናቱ ከተበታተኑበት አንስተው ህይወታቸውን ማስቀጠል የቻሉት እማሆይ ጸጋ መሆናቸውንም በመግለጽም ዛሬ አልፎ ነጋቸውን የተሻለ እንዲሆን ወደ ቀያቸው ተመልሰው የበፊት ኑራቸውን መኖር መናፈቃቸውንም ጠቅሰዋል። እኔ ወላጆቼ ሞተውብኛል። ማንንም ረዳት የለኝም። ተቸግሬ ረዳት ባጣሁበት ሰዓት እማሆይ ጸጋ ከልጄ ጋር አንስታ ሰው አርጋኛለች። አሁንም ከልጄ ጋር ነው ያለሁት። ህፃናቱ ስመለከት በጣም አዝናለሁ። ማንም አጋዥ የሌላቸው ህፃናት ነው እየረዳች ያለችው። ቢታመሙ ህክምና የለም። ከብዙ አደጋ እየታደገች ያለችው እማሆይ ናት። እኔ ወደ ሀገሬ ተመልሼ የእናቴን እንጀራ መብላት ነው የምፈልገው። ወደ ቦታችን ተመልሰን እኛ ተምረን ወላጆቻችን ማርሰው መኖር መብላት እንፈልጋለን። ወደ ቤታችን ተመልሰን ለኛ ድጋፍ እየተደረገልን እንዳለው ሁሉ እኛም መልሰን ሌሎችን መርዳት እንፈልጋለን። እማሆይንም እናግዛታለን ብዬ ተስፋ አደርጋለሁ። የእማሆይ ጸጋ ምግባረ ሰናይ ድርጅት ህልውና መቀጠል የኛን መኖር ስለሚያረጋግጥ ሁሉም የሚመለከተው አካል ድርጅቱን እንዲደግፍ ሲሉም ጥሪ አቅርበዋል። እማሆይ ጸጋን በገንዘብም ይሁን በአይነት ቢያግዟት እላለሁ። ለልጆቹ ተስፋ እየሰጠች ያለችው በሐዘኔታ እየረዳች ያለችው ሰው ስለሆነች ሁሉም ሃይማኖት ዘር ሳይለይ ቢደግፋት ቢያግዛት እላለሁ። በሀገር ውስጥ ያሉትን ይሁን ከሀገር ውጭ ያሉት ሰዎች እማሆይ ጸጋን ቢደግፏት እላለሁ። እሷን መደገፍ እኛን መደገፍ ነውና ሰውን ለመርዳትና የተቸገረውን ለማንሳት አዛኝ ልቦናና ሰብአዊነትን የሚጠይቅ በጎ ተግባር መሆኑ በብዙዎች የሚታመንበት ጉዳይ ሲሆን ይህን አርአያ ተከትለው ለብዙዎች እናት የሆኑት እማሆይ ጸጋም ድርጅታቸው ሰውነትን አስቀድሞ ስለመስራቱ አስረድተዋል። እዚህ ትግሬዎች አሉ፣ ኤርትራውያን አሉ፣ አማራዎች አሉ፣ ኦሮሞዎች አሉ፣ ጉራጌዎች አሉ፣ ሙስሊሞች አሉ፣ ክርስቲያን አሉ። የፕሪቶሪያው ስምምነት ከመተግበር አንፃር የትግራይ ህዝብና መንግስት የሚጠበቅባቸውን ኃላፊነት ቢወጡም የፌደራል መንግስት ግን የተሰጠውን ኃላፊነት ባለመፈጸሙ የትግራይ ህዝብ ሁለንተናዊ ቀውስ ተባብሶ እንዲቀጥል ምክንያት መሆኑ ተገለጸ። ስምምነቱ ሙሉ በሙሉ ተተግብሮ ዘላቂ ሰላምና የተሟላ ሰላም እንዲሰፍን አደራዳሪ አካላትና ዓለም አቀፍ ማህበረሰብ ጫና ሊያደርጉ እንደሚገባም ተመላክቷል። ገብሩ ተክላይ ተጨማሪ አለው። ከሁለት ዓመት ተኩል በፊት ደቡብ አፍሪካ ፕሪቶሪያ ላይ በህወሓትና ፌደራል መንግስት መካከል የተፈረመው የፕሪቶሪያው ግጭት የማስቆም ስምምነት ጄኖሳይዳዊ ጦርነት ከማስቆም ባለፈ የትግራይ ህዝብ መሰረታዊ ጥያቄዎችን ለመፍታት ያስችል ይሆን በማለት በወቅቱ በርካቶች ተስፋ ያጣሉበት ነበር። ሁለቱም ተደራዳሪ አካላት በስምምነቱ መሰረት እንዲተገብሯቸው በማለት የተቀመጡ ቁልፍ ጉዳዮች ተግባራዊ ተደርገው የትግራይ ህዝብ ስቃይ የሚያበቃበት ሁኔታ ይፈጠር ዘንድም ብዙዎች እምነቱ ነበራቸው። በተለይም የትግራይ ህገ መንግስታዊ ግዛቶች ከጦርነቱ በፊት ወደ ነበሩበት
መሰረት እንዲመለሱ የትግራይን መሬቶች በወረራ የያዙትን ኃይሎች ለቀው እንዲወጡ ከቀያቸው ተፈናቅለው በየመጠለያ ጣቢያዎቹ ተጠልለው አስከፊውን ህይወት እየተጋፈጡ ያሉትን በሚሊዮን የሚቆጠሩ ተፈናቃዮችን ወደ ቤታቸው እንዲመለሱ የሚሉትን በስምምነት የተቀመጡትን መሰረታዊ ነጥቦች ተተግብረው ማየት የትግራይ ችግርን በዘላቂነት ለመፍታት በር ይከፍታሉ የሚል የበርካቶች እምነት ነበር። ይሁን እንጂ እነዚህ ነጥቦች እንዲተገበር ኃላፊነቱ ያለበት የፌደራል መንግስት ኃላፊነቱን መወጣት ባለመቻሉም እነሆ አሁንም ጊዜያቶች እየሄዱ የትግራይ ህዝብ ስቃይ በተለይም የተፈናቃዮች ችግር እየተባባሰ ሌላ አምስተኛው የስቃይ ክረምት ለማሳለፍም እየተገደደ ነው። የፕሪቶሪያው ስምምነት ድሮንና ከባድ መሳሪያ ብቻ ነው ያስቆመልን። ተፈናቃዮቻችን ግን አልተመለሱም እንዴ? እያየን እኮ ነው። በረሃባቸው ላይ በችግራቸው ላይ ብርድ እየተመቱ እስከ ግማሽ ሰውነታቸው ጎርፍ እየገባባቸው የታለ ስምምነቱ? ተፈናቃዮቻችን ወደ ቦታቸው መልሱልን። የፕሪቶሪያ ዋና ዓላማዎች የትግራይ ጦርነት በፊት ወደ ነበረበት እንዲመለስና የተፈናቀሉ ዜጎቻችን እንዲመለሱ ነው። ስለዚህ ዜጎቻችን እስካሁን እየተሰቃዩ ነው ያሉት፣ አልተመለሱትም። የመሬታችንም ወይ የትግራይ የሚባል መሬቶችን አስተዳደር ሙሉም አልተመለሰም። መሬታችን ለሶስት ዓመት በላይ በሻዕቢያ ተይዞ ህዝብ እየተጨፈጨፈ የቀረውም ተፈናቅሎ በረሃብ አለንጋ እየተገረፈ ነው ያለው። ይሄ ዜጋ ኢትዮጵያዊ ነው። ኢትዮጵያ መንግስት ይሄ ካላየ ምንድነው ስራ? እርግጥ ነው የፕሪቶሪያው ስምምነት መፈረሙን ተከትሎም ምንም እንኳ በዓለም አቀፍ ህግ የተደነገጉ በየትኛውም ጊዜ ሊጣሱና ሊዘጉ የማይገባቸው የሰው ልጆች ማግኘት ያለባቸው መብቶች ቢሆንም በፌደራል መንግስት የተሰሩ ውስን ግን ደግሞ መልካም የሚባሉ ተግባራትም አሉ። ለሁለት ዓመታትና ከዚያ በላይ ተዘግተው የነበሩ መሰረታዊ አገልግሎት ሰጪ ተቋማት ተከፍተው ህዝቡ አገልግሎት ማግኘት የቻለበትን ሁኔታዎች ተፈጥረዋል። እንደ ባንክ፣ ቴሌ፣ መብራት የመሳሰሉ ተቋማት አገልግሎት እንዲሰጡ የተደረገበት በበጎ ከሚነሱ ነጥቦች መካከል ናቸው። የጦር ሰራዊት ካምፕ የነበሩትን እናም በጦርነቱም ክፉኛ ወደሙትን የሕክምናና የትምህርት ተቋማት በተፈለገው ልክ ባይሆንም መልሶ በመገንባት የተወሰነ አገልግሎት ለመስጠት ጥረት የተደረገበት ሁኔታም ማንሳት ይቻላል። ይሁን እንጂ እነዚህ ተቋማት ቢከፈቱም በሕክምናው ዘርፍ በቂ ሕክምና ግብዓት ባለመኖሩና የወደሙ የጤና ተቋማት ዳግም መገንባት ባለመቻላቸው ህዝቡ አሁንም በከፋ ቀውስ ውስጥ ይገኛል። ትውልድ የሚታነጽባቸው ሀገርም የሚገነባባቸው የትምህርት ተቋማት በተለይም ትምህርት ቤቶች አሁንም የተፈናቃዮች መጠለያ ሆነው በመቀጠላቸው ተማሪዎች በተረጋጋ ስነ ልቦና ትምህርታቸውን መከታተል እንቅፋት ሆኖባቸዋል። ይህ ብቻ አይደለም። ትምህርት ቤቶቹ ህንጻዎቻቸው ከመፍረሱ በዘለለ የነበራቸው የትምህርት ቁሳቁሶች ተቃጥለው ተዘርፈው ሲያበቁም ይህንን የሚተካ የመልሶ ግንባታ ስራዎች ባለመሰራታቸው ሌላ ለመማር ማስተማር ሂደቱ ፈተና የሆነ ጉዳይ ነው። የትግራይ ህዝብ አሁን እያሳለፈው ካለው አስከፊውን የሰብአዊ ቀውስ ይላቀቅ ዘንድ ግን በፕሪቶሪያው ስምምነት የሰፈሩት ቁልፍ የሚባሉት ጉዳዮች መተግበር ሲቻል እንደሆነ በተደጋጋሚ የተገለጸ መሬት ላይ ያለ እውነታም ነው። በተለይም የፌደራል መንግስት በትግራይ ያለው ሰብአዊ ቀውስ እንዲፈታ ስምምነቱን በተሟላ መተግበር ይገባል በማለት ነው በርካቶች እየገለጹ ያሉት። የስምምነቱ አደራዳሪዎችም ለስምምነቱ ትግበራ ስምምነቱ እንዳይተገበር እግር በሚወጡ ኃይሎች ላይ ተጽዕኖ በመፍጠር ኃላፊነታቸውን እንዲወጡ ተደጋጋሚ ተማጽኖዎች እየቀረቡ ነው። አደራዳሪ አካላቶች ምን ማድረግ አለባቸው? መሬት ላይ ወርደው ያለውን ሁኔታ ነው ማየት ያለባቸው። ምን ተፈጽሟል የሚል ደግሞ ከላይ ከፌደራል መንግስት ብቻ መስማት ሳይሆን ታች ወርደው ህዝቡ ምን ያህል እንደተጎዳ ማየት አለባቸው። አደራዳሪ የሚባሉ አካላትም እዚህ ላይ በስምምነቱ መሰረት ተግባራዊ ያላደረገው አካል ካለ ተግባራዊ እንዲያደርግ ጫና ፈጥረው ፍሬ እንዲያፈራ ከተፈለገ በስምምነቱ መሰረት ሁሉም ነገር መተግበር መቻል አለበት። ዓለም አቀፉ ማህበረሰብም የትግራይ ህዝብ እያሳለፈው ያለውን መከራ ተገንዝቦ ሰብአዊና ሞራላዊ ግዴታውን እንዲወጣ ጥሪ እየቀረበ ነው። ከፕሪቶሪያ ስምምነት በኋላም ቢሆን በምዕራብ ትግራይ የመማር ማስተማር ሂደት ሙሉ በሙሉ በመቋረጡ የዞኑ ትምህርት ስርዓት አስተባባሪ ገለጹ። ዞኑ በትግራይ ሉዓላዊ ግዛት ስር ባለመገኘቱ ህዝቡ ለከባድ ችግር መጋለጡም ተገልጿል። በሰሜን ምዕራብ ትግራይ ከሚገኙ ትምህርት ቤቶች 38ቱ ሙሉ በሙሉ የመጠለያ ስፍራ እንደሆኑም የዞኑ የማህበራዊ ልማት አማካሪ ጠቁመዋል። ዓለም ተክለ ተከታዩን አዘጋጅታለች። ምዕራብ ትግራይ ከፕሪቶሪያ ስምምነት በኋላም ቢሆን በህገ መንግስቱ መሰረት ወደ ትግራይ ሉዓላዊ ግዛት ባለመረጋገጡ ምክንያት በዞኑ ምንም አይነት የመሰረተ ልማት እንቅስቃሴ እየተከናወነ አይደለም። የመማር ማስተማር ሂደቱ ተስተጓጉሎ አጠቃላይ ተማሪውም አስተማሪውም እግሩ ወደ አመራው መፈናቀሉ የምዕራብ ትግራይ ዞን የትምህርት ስርዓት አስተባባሪ አቶ ዳንኤል መሰለ ከጣቢያችን ጋር በነበራቸው ቆይታ ገልጸዋል። በዞናችን ላይ
አሁን የትምህርት ማስተማር ሂደቱ እየተካሄደ አይደለም ያለው ምክንያቱም እንደሚታወቀው ዞኑ በጠላት ቁጥጥር ስር ውስጥ ነው ስለዚህ እዛ ያለው ህዝብን በብዛት ወደ መሃል ትግራይ ተፈናቅሎ እዛ ተጠልሎ እየኖሩ ነው ማለት ነው አይዲፒ ውስጥ ስለዚህ አስተማሪውም ተማሪውም ጠቅላላ ህብረተሰቡ ከዞኑ ተፈናቅሎ እዛ ስለሚኖር ያው እንደሚታወቀው በምዕራብ ዞን የትምህርት ሂደቱ እንደሌለ ነው ማስተላለፈው ማለት ነው አስተባባሪው አያይዘውም የዞኑ ማህበረሰብ በየመጠለያ ስፍራ ሆኖ ከባድ ጊዜያትን እያሳለፈ ህይወቱን ለመምራት እንደከበደው ተናግረዋል አስተማሪውም እንደ ማንኛውም ህብረተሰብ የህብረተሰብ ክፋይ ስለሆነም በወራሩ ምክንያት ተፈናቅሎ አይዲፒ ውስጥ እየኖረ ነው ያለው ስለዚህ ያው አሁንም ስራ ላይ አይደለም ያለው ጠቅላላ ማለት መማር ማስተማር ላይ አይደለም ያለው የሰሜን ምዕራብ ትግራይ ማህበራዊ ልማት አማካሪ አቶ እልፌስ ታደሰ በበኩላቸው በዞኑ 38 የሚሆኑ ትምህርት ቤቶች በተፈናቃዮች ሙሉ በሙሉ መያዙንና በሽረ ከተማ የሚገኙ ትምህርት ቤቶች ደግሞ ሙሉ በሙሉ መጠለያ ስፍራ መሆኑን ጠቅሰዋል በዞናችን ውስጥ በጦርነት ምክንያት ከጉዳቱ አንፃር ስንነሳ በአሰስመንት ከተሰራ በቢሮ ትምህርት ቢሮ በኩል ኦልሞስት የመጀመሪያ ጥቃት የደረሰበት በአንደኛ ደረጃ የተመዘገበ ዞን ነው በዚህ በኩልም የለጋሽ ድርጅቶች ወይም ሰብአዊ ድርጅቶች እገዛም ተወሰናለ ግን ከጥቃቱና ከስርጭቱ ከጉዳቱ ጋር በሲነጻጸር በጣም አነስተኛ ነው ብለና ያገመገብ ነው ስለዚህ በኤዱኬሽን ክላስተር እንደዚህ ነው ያገመገብ ነው ሌላው ስለ አይዲፒ ወይ ተፈናቃይ ወገኖቻችን በርግጥ በክል ደረጃ ከተፈናቀለው ህዝብ ከ50% በላይ የሚሆነው በዞናችን ላይ ዙሪያ ከሸራሮ እስከ ሁሉም ገጠር ወረዳዎች ጨምሮ ተሰራጭቶ ያለው ነው ተማሪዎች በተቻለ መጠን ትምህርት እንዲከታተሉ ለማድረግ ጊዜያዊ መጠለያ በመስራት የመማር ማስተማር ሂደቱ ቢከናወንም በጣም በከባድ ሁኔታ ውስጥ እንደሚገኙ አቶ እልፌስ አክለዋል ሸራሮ አስገደ ወረዳዎች እንኳን እንደምሳሌ ብንወስድ አይዲፒ ጋር ተይዘዋል ትምህርት ቤቶቹ ሜዳ ላይ ነፃ መሬት በሆነው የሆነ ሸድ የሚባለው አለ በእንጨትና በመናምን ዝም ብሎ የተጠለለ ይመስላል ግን ፀሐይ የማይከላከል እና ለንፋስም በየወቅቱ የሚገነጥለው ስለሆነ ቴንዳም አንዳንድ አለ በፓርትነሮች የተሰጠ ግን ይቀደዳል ሳምንት አይቆይም ፀሐይና ነፋስም ስላለ ስለዚህ በከፍተኛ ችግር ነው ያለው በቃ አሁንም ቢሆን የፕሪቶሪያ ስምምነት ሙሉ በሙሉ ተተግብሮ የትግራይ ህዝብ ችግር በዘላቂነት እንዲፈታ የሚመለከተው በሙሉ ኃላፊነቱን እንዲወጣ አስተባባሪዎቹ ጥሪ አቅርበዋል ፕሪቶሪያው ስምምነት አሁንም ተግባራዊ መደረግ አለበት ሚል እንትናለን ምክንያቱም ስምምነቱ ሲፈረም ተስፋ አድርገን ነበር ቢያንስ ህብረተሰቡ ወደ ቀየው አካባቢ መለሳል ብለን ተስፋ አድርገን ነበር ስለዚህ አሁንም ተማሪውም እየተማረ አይደለም ያለው በስነ ስርዓት አስተማሪውም ዝግጅት አድርጎ አስፈላጊ የሆነ ዝግጅት አድርጎ እያስተማረ አይደለም ያለው ስለዚህ በፌደራል መንግስት ይሄ የፕሪቶሪያው ስምምነት ተግባራዊ አድርጎ ወደ አካባቢው ተመልሶ ተማሪው እንዲማር አስተማሪውም ስነ ስርዓት አድርጎ እንዲያስተምር ትምህርት ሚኒስቴር ሲጀምር እንደ ትምህርት ሚኒስቴር ለዚህ ችግር ከፍተኛ ትኩረት ሰጥቶ ኢንተርናሽናል ኤንጂኦስ ሌሎችም ሪሶርስም በማሰባሰብ ከፍተኛ ጥቃት የደረሰበትን አካባቢ በአፋጣኝ መርዳትና ማገዝ እንዳለበት አንዱ አስተያየት አለኝ በዚህ ላይ ያለፈ ትውልድ ነው ሁሌ ለቀጣይ የማስቀጠል ትውልድን የማስቀጠል ኃላፊነት ያለውና ህጻናት ላይ ትኩረት ማድረግ የሁላችን ስራ መሆኑን የሚመለከታቸው አካላት በትኩረት መስራት እንዳለባቸው መልእክቴን ለማስተላለፍ ፈልጋለሁ በመጪው ሰኔ ወር በሚካሄደው ሀገራዊ የ12ኛ ክፍል ፈተና የተሻለ ውጤት ለማስመዝገብ ሁለንተናዊ ዝግጅት እንደሚያስፈልግ ተገለጸ። የትምህርት ጥራት ማረጋገጥ ኤጀንሲ በ2016 ዓመተ ምህረት የ12ኛ ክፍል ፈተና አሰጣጥ ላይ የነበሩ ጠንካራና ደካማ ጎኖቹን እንዲሁም በመጪው የ2017 ዓመተ ምህረት የሰኔ ወር ፈተና ላይ አስመልክተው ውይይት እየተደረገ ይገኛል። በመድረኩ የ2016 ዓመተ ምህረት የፈተና አፈጻጸም ላይ ግምገማ የተካሄደ ሲሆን በቀጣይ የ2017 ዓመተ ምህረት የ12ኛ ክፍል ፈተና የባለድርሻ አካላት ሚና ምን መሆን አለበት በሚል ሐሳብ የቅድመ ዝግጅት ማብራሪያም እየተሰጠ ይገኛል።
ባለድርሻ አካላት አቅምን በማደራጀት ሰላማዊ የሆነ የፈተና ሂደት ለማከናወንና ተማሪዎች ተረጋግተው እንዲፈተኑ ሁሉም የድርሻው ሊወጣ ይገባል ያሉት የትግራይ የትምህርት ቢሮ ምክትል ኃላፊ አቶ ክዳነ ማርያም ወልደ ገብርኤል ባለፉት ጊዜያት የታዩ ችግሮች እንዳይደገሙ በጋራ ለመከላከል ነው ይህ የውይይት መድረክ ያዘጋጀ ነው ማለታቸውንም የዘገበችው ባልደረባችን ንግስት ክንፈ ናት። በመጨረሻም ታላቋ ብሪታንያ ሱዳን በተመለከተ ልታካሂደው ያሰበችውን ጉባኤ የሱዳን መንግስት መቃወሙ ተገለጸ። ሊካሄድ በታሰበው ጉባኤ የሱዳን መንግስት እንዳልታደመ ነው የሀገሪቱ መንግስት ያስታወቁት። ብሪታንያ መጪው ሚያዝያ 15 2025 ላይ ልታስተናግደው ያሰበችውን ጉባኤ ከፍተኛ ጥፋት ላደረሰው ቡድን ህጋዊ እውቅና እንደ መስጠት ነው በማለት ሱዳን መቃወሟን የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ለብሪታንያ አቻቸው በጻፉት ደብዳቤ ብሪታንያ የዘር ማጥፋት ወንጀል፣ የጦር ወንጀል፣ የጸረ ሰብአዊነት ወንጀል የፈጸመውን ታጣቂ ቡድን እንደ ፈረንጆቹ አቆጣጠር ከ1956 ጀምሮ የተባበሩት መንግስታት ድርጅት አባል ከሆነች ሉዓላዊ ሱዳን ጋር አቻ የማድረግ አካሄድ እየተከተለች ያለችውን በመሆኑም ልታካሄድ ያሰበችውን ጉባኤ ተገቢነት የለውም በማለት ተቃውሟቸው መግለጻቸውን ሚድል ኢስት ሞኒተር ዘግቧል። ከዚህም በተጨማሪ ብሪታንያ በጉባኤው በሱዳን ጦርነት ፈጥኖ ደራሽ ኃይሉን በመደገፍ እጃቸው ያለበት የተባበሩት አረብ ኤሚሬቶች፣ ቻድ እና ኬንያ እንዲሳተፉ መጋበዟም የጠቀሰው የሱዳን መንግስት ሁኔታው በተለይም በሱዳን የዘር ማጥፋት እንዲፈጸም ከፍተኛ ድርሻ ያላትን የተባበሩት አረብ ኤሚሬቶች ገጽታን ለመገንባት ጥሩ አጋጣሚ የሚፈጥር ነው በማለትም በብሪታንያን መቃወሟን የሱዳን ትሪቡን ዘገባ ያመላክታል። አድማጭ ተመልካቾቻችን ለዛሬ ያዘጋጅናቸው ዜናዎች እነዚህ መስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።